የዶናልድ ትራምፕ አስተዳደር በጥቅምት 8 2025 ይፋ ያደረገው የሰላም ስምምነት በእስራኤልና ፍልስጤም መካከል ባለው የወደፊት ግንኙነት ላይ ከፍተኛ ተጽዕኖ የሚፈጥሩ ቁልፍ ጊዜያዊ መፍትሄዎችና ከባድ የፖለቲካ ተግዳሮቶች ይዟል። ይህ ዕቅድ የተጀመረው ጦርነቱ ወደ 3ኛ ዓመት ሊያልፍ ሲቃረብ ክልላዊ ወይም የመካከለኛው ምስራቅ መረጋጋት ይመልሳል በሚል ታሳቢ ተደርጎ ነው። ሆኖም ግን የሐማስና የእስራኤል መግለጫዎች ቀጣይ ተግዳሮቶች ብልጭ ያደረጉ ናቸው። ይኸውም ሐማስ ቀደም ሲል የፍልስጤም መንግስት ከተቋቋመ በኋላ ብቻ ትጥቁ እንደሚፈታ ተናግሯል። ሐማስ በመጀመሪያ የሰላም ስምምነት ምዕራፉ ላይ ለዕቅዱ በሰጠው ምላሽ ትጥቅ ስለመፍታት ምንም አልጠቀሰም። ይህ አቋሙ እንዳልተለወጠ የሚጠቁም ነው። እንዲሁም እስራኤል የትራምፕን ዕቅድ በሙሉ ብትቀበልም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለፈው ሳምንት ከፕሬዝደንቱ አጠገብ ቆመው የፍልስጤም አስተዳደር ከጦርነቱ በኋላ በጋዛ ውስጥ መሳተፍ የሚቃወም የሚመስል አስተያየት መስጠታቸው ልብ ይለዋል። በመቀጠል በሚቀጥሉት 3 ቀናት ምን ይጠበቃል? አለፍ ሲልስ ምን አይነት ድርድሮች፣ ተግዳሮቶች አሉ? የሚሉትን ዘርዘር አድርገን እናያለን። ፈንታሌዎች ነን። አብራችሁን ቆዩ። ከቀናቶች ድርድር በኋላ የአሜሪካው ፕሬዝደንት ዶናልድ ትራምፕ በዚህ ሳምንት እንዳስታወቁት እስራኤልና ሐማስ ለጋዛ ባዘጋጁት የሰላም ዕቅዳቸው የመጀመሪያው ምዕራፍ ላይ ተስማምተዋል። የእስራኤል ጦር እንዳለው ከሆነ በፓሌስቲኒያን ግዛት ውስጥ ያለው የተኩስ አቁም ስምምነት በአገሩ ሰዓት አቆጣጠር አርብ ዕለት ከ12 ሰዓት ጀምሮ ተግባራዊ ሆኗል። እንዲሁም ከሰርጡ በከፊል መውጣት መጀመሩን ገልጿል። የትራምፕ ዕቅድ የመጀመሪያው ምዕራፍ በሕይወት ያሉ 20 የእስራኤል ታጋቾችን በምላሹ ደግሞ 250 ፍልስጤም እስረኞችና 1700 ከጋዛ የመጡ ታሳሪዎችን መለዋወጥ ይጠበቃል። በተጨማሪም የእርዳታ መጠን እየጨመረ ወደ ሰርጡ ይገባል። ስለዚህም በሚቀጥሉት 3 ቀኖች ምን እንጠብቅ፣ ምን ይሆናል የሚለውን ስንፈትሸው የተኩስ አቁም ስምምነቱ ተግባራዊ መሆን ማለት ሐማስ በሕይወት አሉ ተብሎ የሚታሰቡ 20 ታጋቾችን በሙሉ መልቀቅ ያለበት የ72 ሰዓት ቆጠራ ተጀምሯል ማለት ነው። በአገሩ ሰዓት አቆጣጠር እስከ ሰኞ 12 ሰዓት ድረስ ማስረከብ አለባቸው። የመልቀቂያቸው ትክክለኛ ዝርዝር ግልጽ ባይሆንም ቀደም ባሉ ጊዜያቶች ታጋጆቹ በቀይ መስቀል ተወስደው ወደ እስራኤል ይተላለፉ ነበር። ከዚያም በአየር ተሽከርካሪ ወደ እስራኤል ሆስፒታሎች ለምርመራ ከተወሰዱ በኋላ ከቤተሰቦቻቸው ጋር እንዲገናኙ ይደረጋል። የሟቾቹ አስክሬን ተመልሶ የሚሰጥ ሲሆን ይህ ምን ያህል ጊዜ ሊወስድ እንደሚችል ግን ግልጽ አይደለም። ቢያንስ 26ቱ ታጋቾች የሞቱ ሲሆን የሁለቱ ሌሎች ታጋቾች ዕጣ ፈንታ አይታወቅም። በስምምነቱ መሰረት እንዴት ይረካከባሉ የሚለው አንዱ ጥያቄ ነው። ያለምንም ህዝባዊ ስነ ስርዓት ወይም የሚዲያ ሽፋን እንደሚከናወን ይገለጻል። ቀደም ሲል ታጋቾቹን ሲያስረክቡ በሐማስ የሚዘጋጁ ትርኢት ያካተተ ነበር። ይህ የእስራኤል መንግስት ሊያስወግደው የፈለገው ነገር ነው፣ የፈቀደውም አይደለም። በዚህ ሂደት ወቅት በእስራኤል እስር ቤቶች የዕድሜ ልክ ፍርድ የተፈረደባቸው ያሉ 250 የፍልስጤም እስረኞችና 1700 ከጋዛ የመጡ ታሳሪዎች እንዲለቀቁ ይጠበቃል። እንዲለቀቁ የተፈቀደላቸው ሰዎች ማንነት በይፋ ባይታወቅም የእስራኤል ቃል አቀባይ ከዋና ዋናዎቹ እስረኞች አንዱ የሆነው መርዋን ባርጉቲ ግን በልውውጥ ውስጥ እንደሚካተት ተናግሯል። ከአርብ ጀምሮ ወደ 600 የሚጠጉ የሰብአዊ እርዳታ የጫኑ መኪኖች በየቀኑ ወደ ጋዛ ይገባሉ ተብሎ ይጠበቃል። በተባበሩት መንግስታት ድርጅት የሚደገፉ ባለሙያዎች በነሐሴ ወር ላይ በአንዳንድ የአካባቢው ክፍሎች ለመጀመሪያ ጊዜ ረሃብ እንደተከሰተ አውጀው ነበር። ከ500 ሺህ በላይ በጦም በችግርና በሞት የሚታወቀው ጥፋት የሞላበት ሁኔታ እየገጠማቸው እንደሆነም ተናግረዋል። እስራኤል ግን በግዛቱ ውስጥ ረሃብ መኖሩን አንድ ቀንም አምና አታውቅም። አንድ ከፍተኛ የአሜሪካ ባለስልጣን እንደተናገሩት በአሜሪካ ወታደራዊ ኃይል የሚቆጣጠር ወደ 200 የሚጠጉ ወታደሮችን ያካተተ ባለብዙ ሀገራት ጦር የተኩስ አቁምን ይከታተላል። የዚህ ኃይል ስብጥር ግብጽ፣ ኳታር፣ ቱርክና የተባበሩት አረብ ኤሚሬትስ ወታደሮች ሊያካትት ይችላል። ባለስልጣኑ እንዳሉት የእነሱ ሚና የተኩስ አቁምን መቆጣጠርና መከታተል እንዲሁም ምንም አይነት ጥሰቶች ወይም ወረራዎች አለመኖራቸውን ማረጋገጥ ይሆናል። የእስራኤል ጦርም እንደ
የተኩስ አቁም ስምምነቱ አካል በስምምነቱ ላይ በተጠቀሰው መስመር ላይ ኃይሎቹን ማስቀመጥ መጀመሩን አስታውቋል። ይህም የጠቅላይ ሚኒስትር ጽሕፈት ቤት ቃል አቀባይ እንዳሉት 53 በመቶ የሚሆነው የጋዛ ግዛት በቁጥጥር ስር እንደሚያስቀምጥ ይገልጻል። ባለፈው ሳምንት በዋይት ሃውስ የተጋራ አንድ ካርታ እንደሚያመለክተው ይህ የእስራኤል የማስወጣት ሂደት የመጀመሪያው ከ3ቱ ደረጃዎች አንዱ ሲሆን ቀሪዎቹ ኋላ በሚደረገው የትራምፕ የሰላም ዕቅድ ምዕራፎች ውስጥ ይከናወናል ተብሎ ይታሰባል። የትራምፕ የ20 ነጥብ ዕቅድ የመጀመሪያው ምዕራፍ ከተጠናቀቀ ዝርዝር ጉዳዮች ላይ በሚደረጉ ድርድሮች የኋለኞቹ ይፈጸማሉ ተብሎ ይጠበቃል። ግን እጅግ አስቸጋሪ፣ ለመፈጸም በጣም ከባድ። ጋዛ ትጥቅ እንደምትፈታና ሁሉም ወታደራዊ ሽብርተኝነትና አጥቂ መሠረተ ልማቶች እንደሚወድሙ ይገልጻል። በተጨማሪም ጋዛ በመጀመሪያ የሚተዳደረው በጊዜያዊ የፍልስጤም የቴክኖክራቶች ሽግግር ኮሚቴ ሲሆን ይህም በትራምፕ የሚመራና የሊቀመንበርነት ቦታውንም በሳቸው የሚሰየም ሲሆን የቀድሞ የዩኬ ጠቅላይ ሚኒስትር ቶኒ ብሌርን ያካተተ የሰላም ቦርድ ቁጥጥር ስር ይሆናል። አንድ የፍልስጤም አስተዳደር ዌስት ባንክን የምትመራ አካል ታድሶ ካደረገች በኋላ የሰርጡ አስተዳደር በስተመጨረሻ ለሷ ይተላለፋል ተብሏል። ከ2007 ጀምሮ ግዛቱን ሲያስተዳድር የቆየው ሐማስ በእቅዱ መሰረት በቀጥታም በተዘዋዋሪ ምንም አይነት የወደፊት የአስተዳደር ሚና አይኖረውም ይላል። የሐማስ አባላት ሰላማዊ አብሮ መኖሩን ከተቀበሉ ምህረት ይደረግላቸዋል ወይም ወደ ሌላ አገር በሰላም እንዲሰደዱ ይፈቀድላቸዋል። ምንም ፍልስጤማውያን ጋዛን ለቀው እንዲወጡ አይገደዱም። እንዲሁም መሄድ የሚፈልጉ የመመለስ ነጻነት ይኖራቸዋል። የጋዛን መልሶ ለመገንባትና ለማነቃቃት የሚውል የትራምፕ የኢኮኖሚ ልማት ዕቅድ በባለሙያዎች ፓናል ይፈጠራል ተብሏል። ይህ ምንድን ነው የሚለው እጅግ አጨቃጫቂ ነው። ትጥቅም ስለ መፍታት ቢሆን ሐማስ ቀደም ሲል የፍልስጤምን መንግሥት ከተቋቋመ በኋላ ብቻ ትጥቁ እንደሚፈታ ተናግሯል። ይህ ቡድን በሰጠው የመጀመሪያው የሰላም ዕቅድ ምላሽ ላይ ትጥቅ ስለ መፍታት ምንም አልጠቀሰም። ይህ አቋሙ እንዳልተለወጠ የሚጠቁም ነው። የፍልስጤም አስተዳደር ሚናንም በተመለከተ እስራኤል ልዩነት አላት። እስራኤል የትራምፕን ዕቅድ በሙሉ ብትቀበልም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለፈው ሳምንት ከፕሬዝደንቱ አጠገብ ቆሞ እንኳን የፍልስጤም አስተዳደር ከጦርነቱ በኋላ በጋዛ ውስጥ መሳተፍ የሚቃወም የሚመስል አስተያየት ሰጥተዋል። ሐማስ ደግሞ የተዋሃደ የፍልስጤም እንቅስቃሴ አካል በመሆን በጋዛ የወደፊት ሚና እንደሚኖረው እንደሚጠብቅ ተናግሯል። የእስራኤል ጦር መውጣት መጠንና የጊዜ ገደብ በራሱ በጣም አጨቃጫቂ ነው። እስራኤል የመጀመሪያውን መውጣት የምትለው 53 በመቶ የሚሆነውን የጋዛ ግዛት በቁጥጥር ስር አውላ ነው። የዋይት ሃውስ ዕቅድ ደግሞ ተጨማሪ መውጣቶችን ወደ 40% ከዚያም ደግሞ 15 እንደሚቀንሱ ያመለክታል። ያ የመጨረሻው ደረጃ ጋዛ ከማንኛውም እንደገና ከሚያገረሽ የሽብርተኝነት ስጋት በአግባቡ እስክትጠበቅ ድረስ የሚቆይ የጸጥታ ዙሪያ ይሆናል ይላል። ይህ አገላለጽ ግልጽ አይደለም እና ለእስራኤል ሙሉ ለሙሉ መውጣት ግልጽ የሆነ ጊዜ ገደብ አይሰጥም። ይህ ደግሞ ሐማስ ግልጽነትን የሚፈልግበትን ጉዳይ ሊሆን ይችላል። አንዱ አወዛጋቢም ይህኑ ተብሎ ይጠበቃል። በመጨረሻ በወደፊት ግንኙነቶች ላይ ምን ተጽዕኖ አለው የሚለውን እንመልከት። የመጀመሪያ የሁለት መንግስት መፍትሄ ቱ ስቴት ሶሉሽን ፈተናዎችን እንያቸው። የእቅዱ ዋነኛው ተጽዕኖ የሁለት መንግስታት መፍትሄ ጽንሰ ሐሳብ ለጊዜው ከዋናው ድርድር ጠረጴዛ ላይ ማስወገዱ ነው። የትራምፕ እቅድ ትኩረት ሙሉ በሙሉ በጋዛ የጸጥታና አስተዳደር ላይ ያረፈ ሲሆን እንደ 1967ቱ ድንበሮች፣ የኢየሩሳሌም ሁኔታ ወይም የፍልስጤሞች ስደተኞች የመመለስ መብት የመሳሰሉት ላይ የረጅም ጊዜ የመጨረሻ ሁኔታን ጉዳዮችን ሳይመለከት ቀርቷል። ይህ አካሄድ የፍልስጤምን ጉዳይ እንደ ጊዜያዊ የጸጥታ ችግር እንጂ እንደ ዘለቄታዊ የፖለቲካ ግጭት አለማየቱን ያሳያል። ሁለተኛ የፍልስጤም ጽንፈኝነትን ማጠናከርን በተመለከተ ነው። በቅርቡ በጋዛ ነዋሪዎች ላይ የተደረገው ጥናቶች በጁላይ 25 እንደሚያመለክቱት ጦርነቱ ፍልስጤማውያን
እስራኤልን ለማስወገድ ያላቸውን ከፍተኛ የፖለቲካ ግቦች አጠናክሮታል እንጂ አላለዘበውም። ጦርነቱ የድርድርና የ1967ቱ ድንበሮች ላይ የተመሰረተ መፍትሄ ድጋፍን አሽመድምዷል። በዚህ ሁኔታ ሐማስ ትጥቅ ለመፍታት ፈቃደኛ ለመሆኑና የሰላም እቅዱን አስቸኳይ መልሶ ግንባታና የጸጥታ ጉዳዮችን ብቻ በመመልከቱ ከህዝቡ ጋር የተረጋጋና ዘላቂ ድጋፍ ለማግኘት አስቸጋሪ ያደርገዋል ተብሎ ይጠበቃል። ሶስተኛው የዓለም አቀፍ ተአማኒነትን አስፈላጊነት ነው። ተንታኞች እንደሚጠቁሙት የሰላም እቅዱ የረጅም ጊዜ ስኬታማነት በጋዛ ውስጥ ለሚፈጠር ጊዜያዊ ዓለም አቀፍ አስተዳደር ህጋዊነትን መስጠት ላይ የተመካ ነው። ይህም የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ይፈልጋል። የእቅዱ የአንድ ወገን ዝንባሌ የዓለም አቀፍ ድጋፍና የገንዘብ ድጋፍ ለማሰባሰብ ትልቅ እንቅፋት ሊሆን ይችላል። ይህ የረጅም ጊዜ መልሶ ግንባታና መረጋጋትን ሊያደናቅፍ ይችላል። አራተኛ በእስራኤል የሀገር ውስጥ ፖለቲካ ላይ ያለው ተጽዕኖስ ምንድን ነው የሚለው ነው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለታጋቾች መለቀቅ ሲሉ የመጀመሪያውን የእቅዱን ደረጃ እንደሚደግፉ ቢገልጹም የሰላም እቅዱ እንዳለ የጦር ሰራዊቱን ሙሉ ለሙሉ የሚያስወጣ የሚጠይቅ በመሆኑ ይህ በጠቅላይ ሚኒስትሩ ጠንካራ አቋም ባለው ጥምር መንግስታቸው ላይ ከፍተኛ የመፈራረስ አደጋ ሊፈጥር ይችላል። ከጋዛ መውጣትና ሐማስን የማስወገድ ግብ ላይ አለመድረስ በትራምፕ እቅድ ምክንያት በአገር ውስጥ ፖለቲካ ከፍተኛ ቅራኔን ፈጥሯል። ስለዚህም እነዚህ በቀጣይ እቅዶች ላይ ያላቸው ተጽዕኖ ሲሆን እኛም ደግሞ እየተከታተልን አድማጮቻችንን አፕዴት ማድረጋችን እንቀጥላለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ቻው።